ወይዘሮ ዛራ ወደ ውስጥ ተመለሽ። የኔ ልጅ ሸክም እንደሆነብህ አልፈልግም። ያልኩሽን አድርጊ። ለምን እንደዛ አደረግሽ? እዚህ ቤት እኮ በነገር የታጠረ ሰው ብቻ ነው ያለው። ሰላም እንሆን እናንቺ ብቻ ነን። እሱም ማለክ ባልሽ ረስቶሽ ነበር እኮ። እድሜ ለኔ በይ። በዛ ላይ 2 ባሎች ስላሉሽ ከማንኛው ጋር እንዳለሽ ለማየት ነው አመጣጤ። ያው የወሬ ነገር ታውቂዋለሽ። እንግዲህ ምን እያልሽ ነው? በአንድ ድንጋይ 2 ወፍ እንዴት ደስ ይላል። ግን አትጎጂም ሜርሲ? ምን ነገር? እናም የወንድሜ ልጅ ላይ ለመማገጥ አስበሽ እዚህ ቤት እንዳስገባሽው ደርሼበታለሁ። የእውነት ጓደኛዬ እራሱን የመጣው እና ልጅ አለ ልጁን ይዘሽ አታመጪው። በነገራችን ላይ ከአሮጊቷ ዛራ ተማሪ የወንድሜ ልጅ ለውሳኔ ምን ያክል እንደሚፈጥን እያየሽው ነው። እሱም እኮ የልጄ እናት ናት ብሎ ነበረ ያን ሁሉ ነገር የሚያደርገው። ለማንኛውም ለሙስጣፋ የሰጠሽውን ገንዘብ ከየት አመጣሽ? እሱንም ነግሮሻል? እሱ አልነገረኝም፣ እራሴ ነኝ የሰማሁት። እሺ በይኝና እነሳለሁ። ተነሽ። እሺ ግን ደግሞ በምትኩ ከአንቺ አንድ ነገር እፈልጋለሁ። ያው ለማስተካከል እየሞከርኩ ነው። እየሞከርኩ ነው ማለት እንድትሞክሪ ነው እንዴ? የተስማማል። ልታገስሽ ነው የሚሻልሽ ከምታገልሽ። አትመስኝም። በእውነት በእኔ ምክንያት በመሆኑ በጣም ነው የከፋኝ። ኧረ ተይ የኔ ልጅ፣ በሰዎች ዘንድ ያለኝን ነገር እንዳውቅ ነው ያደረግሽ። ተቀይመሽኛል አይደል? እኔ ነው ስህተቱ፣ ለእሱ ግን ልክ ነው። አዎ ግን ያው ባደረገው ነገር። ይኸውልሽ ጄሪ፣ እዚህ ምድር ላይ የአንዱ እውነት ለአንዱ ስህተት ነው። ማንም ሰው መልካም ነገር ከሆነ የሚያስበው ቢዘገይም ይሳካል። ጥሩ ካላሰበ ቢዘገይም ይበላሽበታል። ዳን ታገተች። አጋቾቹ ማን እንደሆኑ ተደረሰባቸው ማለት ነው። ቀድሞም እንግዲህ አጋቾቹ ማን እንደሆኑ ይህን ነገር ማን ነው እዚህ ቤት ሊያደርግ የሚችለው የሚለውን ነገር ወይዘሮ ሞርዚና እንግዲህ ሜርሲን ብትጠረጥርም ሜርሲ ግን ሲፈን እንዳሳገተቻት ሁሉም ነገር ደርሳበታለች። እሷ እንግዲህ ሜርሲ የሁሉን ሚስጥር በቁጥጥሯ ውስጥ አውላ ትገኛለች ማለት ነው። ሁሉንም እንግዲህ አብሬያችሁ ሰራለው እያለች ፒስ እየሆነቻቸው ሁሉም ሚስጥር ደርሳበት ትገኛለች። ወይዘሮ ሞርዚና በጣም አዝናለች ማለት ነው። እሱም እንግዲህ ኃላፊነቴን አልተወጣውም፣ ልጄን የልጅ ልጄን አስበለዋት እያለች እያለቀሰች እያዘነች ትገኛለች። አቶ አምናንም ማን ነው እኔን የሚከታተለኝ? ማን ነው እንደዚህ አይነት ነገር እያደረገ ያለው? አንዱን ችግር ተወጣው ስል አንዱ ችግር ይተካል እያለ እንግዲህ እያዘነ ይገኝ ነበረና ወይዘሪት ሲፈንም እንግዲህ ለማስመሰል ምን አይነት ዘመን ላይ የደረስ ነው? ልጅን ማገት፣ ልጅን ይዞ ማስፈራራት ማለት ምን የሚሉት ጉር ነው? እንደው ይሰውረን ነው እንጂ ይሄ እኮ በጣም ከባድ ነገር ነው እያለች እያስመሰለች ነበረ። ወይዘሮ ዛህራም እንግዲህ ከዚህ ቤት ውጪ ብሎ አባሯት ነበር አቶ አምናን። ብሌንም ግን ሻንጧን ይዛ ከተል በማለት እና ዛህራ ዛሬ እኔም አብሬሽ ሄዳለሁ በማለት እንግዲህ ሻንጧን ጎተት አርግታ መውጣት ችላለች። አቶ አምናን ግን እሷ ስትወጣ በጣም ነው የደነገጠው። ስለዚህ እና ዛህራን ተመለሽ ወደ ቤት ነው ያላት። እሷም አይ ይቅርብኝ ሄዳለሁ ሸክም መሆን አልፈልግም ብትልም እና ዛህራ ተመለሽ ብዬሻለሁ ተመለሽ ነበር ያለው በቁጣ። ብሌን እንግዲህ በጣም ነው ደስ ያላት። ብሌንም ወደ ቤት ስትመለስ ጄሪ በጣም ከፍቷታል ማለት ነው። አምናን እንግዲህ በጣም እንደሚወዳት እያየን ያለ ነውና ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናል ቤተሰብ ሁላችሁም ሰላም ብያለሁ። ሰላማችሁ ይብዛልኝ። ቪዲዮውን ስትጀምሩ ላይክ እያደረጋችሁ ጀምሩ። አዲሶች ደግሞ ሰብስክራይብ እያደረጋችሁ ሁላችሁንም ከልብ እናመሰግናለን። ዳር ድራማ እንግዲህ ደስ የሚልና አስተማሪ እንደዚሁ ልብ አንጠልጣይ ድራማ ነው ማለት ነውና ድራማ ላይ ብዙ ነገርን ሰዎች እንግዲህ ለጥቅም ብለው ብዙ ነገሩን እያደረጉ ይገኛሉ ማለት ነው። በተለይ ሲፈን በጭራሽ ልታስነቃ አልቻለችም። በጣም እያስመሰለች ጨዋ እየመሰለች እንግዲህ ማንም ሲፈንን ሊጠረጥራት አልቻለም ማለት ነው። ግን እዛ ቤት ውስጥ ቤቱን ሲኦል እያደረገችባቸውና የዛን ቤት ሰላም እየነሳች የምትገኘው ሲፈን ናት ማለት ነው። እንግዲህ ጄሪም አሁን የመጣው ሰው የበፊት ፍቅረኛዋ እንደሆነ ሜርሲ ደርሳባታለች። እንግዲህ ሜርሲንም ፊት እየነሳቻት ነበረ። ሜርሲ ግን ባሎችሽስ እንዴት ነው ነበር ያለቻት። ምን ማለት ነው ባሎችሽ ምትኝ ብትላትም እንግዲህ 2 ባል እኮ ነው ያለች ነበር ያለቻት። አሁን የመጣውም የሲፈን እንግዳ ነኝ ያለው ባልሽ እንደሆነ ደርሼበታለሁ ነበር ያለቻት። በጣም ነው የደነገጠችው ሜርሲ።
ጄሪ እንግዲህ በጣም ነው የደነገጠችው ሜርሲ እንደዚህ ስትላት ማለት ነውና እንዴት ሰማሽ ደግሞ ማን የነገረሽ ከየት ነው የሰማሽ ይሄን ሁሉ አንቺ ሴትዮ ከህይወቴ ውስጥ ራቂልኝ በቃ አትቅረብኝ እኔ ጓደኛሽ አይደለሁም ብላ እንግዲህ ስትኩራራባት ነበረ ጄሪ ሜርሲ ላይ ማለት ነው። ሜርሲ ግን የወንድሜ ልጅማ እንደዚህ ስታደርጊው ዝም ብዬ ላይሽ አልችልም በጣም ይቅርታ ነበር ያለቻትና ማን የነገረሽ ደግሞ ብትላት ሁሉም ደርሼበታለሁ ነግሮኝ ሳይሆን ሁሉንም ነገር ሰምቼዋለሁ አሁን ደግሞ አርግዣለሁ ብለሽ ገና ሆድሽ ውስጥ ባረገሽው ልጅ የወንድሜ ልጅ ወጪ እያስወጣሽው ትገኛለሽ ነበር ያለቻትና እሷ እንግዲህ 500,000 ብሩን ከየት አምጥተሽ ነው እየሰጠሽው ነበር ያለቻት። በጣም ነው የደነገጠችው። ብሩም ደግሞ ነገረሽ ነበር ያለቻት። አይቼዋለሁ ሰምቼዋለሁ እሱ ባይነግረኝ ከየት አምጥተሽ ነው የሰጠሽው ብትላት እንግዲህ ከአቶ አምናን ላይ ተቀብዬ ነው ለአንዳንድ ወጪ ብዬ መልስለታለሁ እኮ ነበር ያለቻት ነው አይደል። የወንድሜ ልጅማ እንደዚህ ስትቀፊውና ገና በተረገዘ ልጅ ወጪ ስታስወጪው ዝም ብዬ ላይሽ አልችልም ይሄ ነገር አቶ አምናን ጋራ መድረስ አለበት ነበር ያለቻት። በጣም ነው የደነገጠችው። እንግዲህ እግሯ ላይ ወድቃ እባክሽ አቶ አምናን ይህንን ነገር መስማት የለበትም እኔና አንቺ እንጨርሰው እያለቻት ትገኛለች። ሜርሲም እንግዲህ በድጋሚ ጄሪን ልትጠቀምባትና ልታፈርሳት ተንኮል እያሰበች ትገኛለች ማለት ነው። እሱም እንግዲህ እሺ ይሄን ነገር እኔ ላቶ አምናን እንዳልነገር ከተፈለግሽ በተቃራኒው እኔም የምፈልገው መታደርግልኝ ነገር አለ ነበር ያለቻት። እሷም እሺ ምንም ያልሽኝ ነገር ሁሉ አደርጋለሁ እባክሽን ይህንን ነገር ግን ላቶ አምናን እንዳትነግሪ በማለት እግሯ ላይ ወርቃ ትገኛለች ማለት ነው። ዞራ ሜርሲ እንግዲህ ጄሪን እግሯ ላይ አንበርክካታለች ማለት ነው። ጄሪ ሰሞኑን ኩራት እያላት ነበረ። እሷንም ጓደኛዬ አይደለሽም አልፈልግሽም እያለቻት ነበር ሜርሲ ግን ባለውለታዋ ነች። ለተንኮልም ቢሆን እንግዲህ ከአቶ አምናን ጋራ ወይም ደግሞ አምናን ጄሪን እንዲመርጥ ያደረገችው ሜርሲ ናት ማለት ነውና ነገር ግን አሁን ደግሞ ሁለቱም ማፋታት አለብኝ ብላ እንግዲህ ደፋ ቀና እያለች ትገኛለች ሜርሲ ማለት ነው። ነገር ግን ወይዘሪት እንግዲህ እና ዛህራም ከዛ ቤት ሊባረሩ የቻሉት በጄሪ ምክንያት ነው። ጄሪ ወደ እነሱ ስገጥም ነው እንግዲህ ሜርሲን እናናዳት በጣም ትናደድ እናበሳጫት በማለት ተልካሻ የሆነ ሀሳብ ይዛ የመጣችው እንጂ እናት ዛህራና ብሌን ደስ የሚል ህይወት አስተማሪ ታሪኮችን እየተናገሩ እየተጫወቱ ከሁሉም ገለልተኛ ሆነው የሚኖሩ ነበሩ ከዛ ቤት ውስጥ እነሱ ሁለቱ ማለት ነው። ነገር ግን እቺ ጄሪ የምትባለው ወደ እነሱ ከመጣች ጀምሮ ተንኮል አሳስባቸዋለች ማለት ነው። እሷም እነሱን የቀረበችበት የራሷ ምክንያት አላት። እሱንም እምነግራችሁ ይሆናል ማለት ነውና ነገር ግን ሜርሲን እናናዳት እናበሳጫት ዝም እንበላት እንዝጋት በማለት በዛ ምክንያት ነበረ እናት ዛህራም እንግዲህ ደረጃ ላይ ወጥተው ቁጭ ሲሉ እንዴት ቁጭት ያለሽ አንቺ የቤት ሰራተኛ እኮ ነሽ እሻፊልኝ ነበር ያለቻትና እሷም እንግዲህ እንከባበር ካልደረሽብኝ አልደርስብሽም በማለት መልስ ስትመልስላት እንዴት መልስ እንመልሽልኛለሽ አንቺ አሮጊት ከቁመትሽ በላይ በጣም ተንተራርተሻል እሰራልሻለሁ በማለት እንግዲህ ለአቶ አምናን የተናገረችው አቶ አምናንም አክስቴን እንዴት እንደዚህ ትናገሪያለሽ እናት ዛህራ እንደዚህ መናገር አልነበረበሽም በቤቷ እንዴት ታሸማቀቂያታለሽ ነበር ያለውና እና ዛህራ እንግዲህ በጣም ይቅርታ ልጄ ቢሉም ውጪ ከዚህ ቤት ከዛሬ ጀምሮ እዚህ ቤት ላይሽ አልፈልግም በማለት እንግዲህ እና ዛህራ ማባረር የቻለው እና ዛህራ እንግዲህ በጣም እያዘኑና በጣም እየተከዘች ነበረ ከዛ ቤት ለመውጣት የቻለችውና እንደዚሁ እንግዲህ እቃዎቿን ቤቱን ግቢውን እየዞረች እኔ እንግዲህ የወይዘሮ ሰማልን አደራ አልተወጣውም ወይዘሮ ሰማል እንግዲህ ይቅርታ አድርጊልኝ ምናልባት እዚህ ቤት የሚመጣው ሌላ ኃላፊነት የሚሰማ ሰው ይመጣል ብዬ አስባለሁ ልጅሽን አምናንም ስላልተንከባከብኩልሽ ስላልጠበቅኩልሽ በጣም ይቅርታ አድርጊልኝ እያለች እንግዲህ የሞተችው ወይዘሮ ሰማልን ይቅርታ እየጠበቀች ወጣ ለመሄድ እየጠየቀች እንግዲህ እቃዋን ሰብስባ ወጣ ስትሄድ ብሌንም እንግዲህ በዛ መሀል ነበረ እሷም ሻንጣዋን ሰብስባ እና ዛህራ ጠብቂኝ እኔም አብሬሽ መሄድ አለብኝ ዛሬ እኔ እዚህ ቤት ካንቺ ውጪ ሁሉም ነገር ከባድ ነው መኖር አልችልም እንደምታውቂው ሁሉም ሰው በተንኮል የተጠመጠም ነው ስለዚህ አንቺ ከሌለሽ እኔ መኖር አልችልም በማለት ተከተለቻት እና ዛህራም በጣም በመደንገጥ እንግዲህ ብሌን ልጄ እንዴት እንደዚህ ታደርጊያለሽ ያን ሁሉ ነገር ተነጋግረን ያሉ ሁሉ ነገር ተባብለን እንዴት እንደዚህ ታደርጊያለሽ ነበር ያለቻት አይ እናት ዛህራ ይቅርታ አብሬሽ መሄድ አለብኝ በማለት ነበር የተከተለቻትና አምናንም እንግዲህ ብሌን ምን እያደረግሽ ነው ቢልም ይቅርታ አቶ አምናን
እኔ እና ዛራ እዚህ ቤት ከሌሉ እኔም እዚህ ቤት መኖር አልችልም ብቻዬን፣ ህይወት በጣም ከባድ ናት እዚህ ቤት እና ዛራ ከሌለች ነበር ያለችው። እንግዲህ ከተል ስትል ለመሄድ ነበረ እንግዲህ ወይዘሪት ሙርዚናም እንዴ አምናን የሆነ ነገር በልንጂ ነበር ያለችው። ስለዚህ እና ዛራ ተመለሽ ነበር ያለው። እንግዲህ ንጉሱ አምናን እንግዲህ ያስተላለፈው እና ዛራ ተመለሽ የምትለውን ቃል ብቻ ነበረ። እና ዛራም እንግዲህ አይ ልጅ አምናን ከዚህ በላይ እኔ አንተ ላይ ሸክም መሆን አልፈልግም፣ መሄድ አለብኝ ትል ያልኩሽን ብቻ አድርጊ ነበር ያላት። እና ዛራም ለመለስ ይችላለች። እንግዲህ ብሌን ፊቷ ላይ ፈገግታና ደስታ ይታያል። በጣም ነው ደስ ያላት። እናት ዛህራ እንግዲህ ጥምጥም ብላ ነበር እየሳመቻት። ሜርሲ በጣም ነበር የከፋት ያን ጊዜ። እነኚህ ሰዎች መሄድ ነበረባቸው። አንዳንድ ጊዜ አምናን የወንድሜ ልጅም ሾጥ ያደርገዋል መሰለኝ እንደ ወይዘሪት ሙርዚና መሄድ ነበረባቸው እንጂ። አይ ብሌን እንደው በነካጅስ ምን አለበት ወይዘሮ ሙርዚናንም ይዘሽልኝ ከዚህ ቤት ውልቅ ብቲ ምን አለበት ነበር። አቤት እዚህ ቤት ያለው ሰላም። በተለይ ሙርዚና ተርዚና የምትባል ሴትዮን ይዘሽልኝ ብትወጪ እያለች ብቻዋን እያርጉመገመች ነበረና ወይዘሮ ሙርዚናም ግን ብሌንና እናት ዛራ በመመላሷ በጣም ደስ ብሏታል ማለት ነውና ወደ ቤታቸው ተመልሰው ብሌንም እንግዲህ እናት ዛራን እየተንከባከበች አልጋዋ ላይ አስተኝታ እንግዲህ ቆንጆ ምግብ ልስራልሽ እናቴ እያለች እንግዲህ እናት ዛራን እየተንከባከበች ትገኛለች ነበር። በዚህ መሀል ነው እንግዲህ ቃል የመጣው። ቃልም ሲመጣ ቀጥታ ጄሪ እንግዲህ እናት ዛራን ይቅርታ ለመጠየቅ እየሄደች ነበረ። እሱም እንግዲህ በእኔ ምክንያት ነው ይሄ ሁሉ ነገር የተፈጠረው፣ እኔንም እንዳልተቀየምሽብኝ ተስፋ አደርጋለሁ፣ አምናንንም እንግዲህ እንዳልተቀየምሽበት ተስፋ አደርጋለሁ በማለት ይቅርታ ለመጠየቅ ወደ እናት ዛራ ክፍል እያመራች ባለችበት ሰዓት ነበር ከቃል ጋራ ፊት ለፊት የተገናኙት። ቃልም እንግዲህ ያልኩሽን ነገር ምን አደረግሽን ያላት። እሱ እንግዲህ ብሌንና እኔን አብረን እንድናድር ታደርጊያለሽ፣ ነገሮች ታመቻቻለሽ ነበር ያላት። እሷ ግን ከነሱ ጋር ለመግባባት ገና እየሞከረች ነው። እስካሁን አልተግባባቻቸውም ማለት ነው። ምክንያቱም ምንም አይነት መንገድም አላገኘችም ማለት ነውና እሷም እንግዲህ ይቅርታ ነገሮችን ለማመቻቸት እየሞከርኩ ነው ነበር ያለችውና እሱም እንግዲህ እኔ ያልሽኝን ነገር ሁሉ አድርጌያለሁ፣ ብሩንም አሰጥቼሻለሁ። አሁን ለምንድነው አንቺ በፍጥነት ነገሮችን ማታደርጊው ነበር ያለውና እሱም ትንሽ ጊዜ ስጠኝ ባክህን፣ ነገሮቹን ለማስተካከል እየሞከርክ ነው ነበር ያለውና ያለችው። እሱም እንግዲህ አዎ ከመታገልሽ እንደዚህ ነገሮችን ብታስተካክል ይሻልሻል ነበር ያላት። እሷም ምን ማለት ነው ከምታገልሽ ማለት ምን ለማለት ፈልጎ ነው ብላ እንግዲህ ቀጥታ ወደ ወይዘሮ ዛህራ ክፍል ሄደችውና ወይዘሮ ዛህራ ክፍልም ስትሄድ እንግዲህ እናት ዛህራም እንዳልተቀየመቻት አንቺ እኮ ልጄ ነሽ፣ ሁላችሁም ልጆቼ ናችሁ፣ እንዴት ሊቀየማችሁ እችላለሁ? አልቀየማችሁም በፍጹም ነበር ያለችው። አምናንንም አልተቀየምሹም አይደለ እናት ዛህራ እያለች ነበርና አዎ አልተቀየምኩሽም ብላታለች። በዚህ ማል ነበር ብሌን እንግዲህ እናትን ዛህራ እንክብካቤ ላይ ነበረች። ምግብ ሰርታላት ስትመጣ በሉ ልጆቼ አብረን እንብላ ያለችው እናት ዛህራ እንግዲህ ብሌን አይ እናቴ አንቺ ቢ እኛ በልተናል ያለችው። ጄሪ ግን እሺ እናቴ ምናልባት ስላልቀየምኩሽ እኔ ደግሞ በማጉረስ ልካስሽ ነበር ያለችውና እናት ዛህራን ለማጉረስና ለመቅረብ ሙከራ እያደረገች ትገኛለች። ብሌን በጣም ከፍቷታል። ፊቷ ላይ መቀያየር ይታይባታል፣ ማክሮፍ ይታይባታል። ለምን እናት ዛህራን ትንከባከባታለች? እናት ዛህራ የኔ ብቻ ናት፣ ለምን ቀረበቻት የሚል ያስመስላል ማለት ነው። እናት ዛህራ ግን ይህንን ተመልክታ ብሌን ቅናት መሆኑ ነው፣ ፊትሽን ጥለሸዋል፣ በይነይ ሁለታችሁም ኖግሬ ላይ ተኙና አስተማሪ ታሪክ ልንገራችሁ እያለች እንግዲህ እናት ዛህራ እንደተለመደው ብሌንንና ጄሪን ጉልበቷ ላይ አንስታ አስተማሪ ታሪክ እየነገረቻቸው ነበር። ይሄ ግን በመግባባትና ባለመግባባት መካከል ያለው የነሱን አንዳንድ ነገሮች እየነገረቻቸው ነበርና ጄሪ እንግዲህ አንዳንድ ጥያቄ እየጠየቀች ነበረ እናት ዛህራን። እሱ እንግዲህ እኛ ሰዎች ለምንድን ነው የሆነ ነገር ለማግኘት ብለን ሩቅ ምንሄደው? ሩቅ ነገር ሄደን ደግሞ ያ ነገር የማይሳካልን ለምንድን ነው እናቴ እያለች እየጠየቀች ነበር። በጣም ግራ ይገባትና ያለችበትን ህይወትን የጠየቀችው በነገራችን ላይና እሷ እንግዲህ ልጄ ለኛ ያለው ነገር ለኛ ስላልተባለ ነው፣ ለኛ ስላልተፈቀደ ነው። ይኸውልሽ እኛ ብንመኘውና ቢሆንልን ራሱ መጨረሻ ላይ ያ ነገር ተመልሶ ይሄዳል። ምክንያቱም የኛ አይደለም፣ አልተፈቀደልንም። የኛ የሆነው ነገር እስከሚመጣ በትዕግስት መጠበቅ አለብን እያለቻት ነበርና እሷም በጣም እየተገረመች ነበረ። እንግዲህ በመጨረሻ ላይ በጣም የሚያስደነግጠው ነገር
ሲፈን ዳንን አሳግታታለች ማለት ነው። ሲፈን እንግዲህ ባመጣችው የኔ የቅርቤ ዘመድ ነው በሚለው ሰው ጋራ በመተባበር ዳንን ልታሳግታት ትችላለች ማለት ነው። ዳን መታገቷን እንግዲህ ወይዘሮ ሙርዚና ስትሰማ በጣም ደንግጣለች። እሷም እንግዲህ አደራዬን አልተወጣውም እያለች እየሮጠች ነበረ ሄዳ እንግዲህ የነገረችው ላቶ አምናን። ሁሉም ሳሎን ተሰብስበው ነበርና ዳን ጠፋች፣ የሆነ ሰዎች ገብተው ወሰዷት አሉ፣ ወይኔ ልጄን እያለች እንግዲህ ለቅሶ ጀምራለች ማለት ነው። በመጨረሻም ላቶ አምናን ያልታወቀ ስልክ ተደውሎለታል። እሱም እንግዲህ ስልኩ እንደተደወለለት ዳን በማለት እንግዲህ በጣም ደንግጧል። ራሱን ስቶ እንግዲህ ስልኩን በቁም ነው እየለቀቀው ማለት ነው። ብሌንም አጠገቡ ነበረች። አቶ አምናን ምንድነው ዳን እያለችው ነበረ። እሷም አዲስ ነገር ለመጠየቅ ሄዳ ነበረ። ነገር ግን አቶ አምናን መናገር አልቻለም፣ ስልኩን ለቆታል። ቃልም በጣም ደንግጧል። ዳን ምን ሆና ነው? ዳን ምንም እንደማልሆነች እንግዲህ ተስፋ አለን።